የዲጂታል መታወቂያ መመዝገቢያ ጣቢያዎች ሂዳችሁ ከተመዘገባችሁ በኋላና ቁጥራችሁን ካገኛችሁ በኋላ ዲጂታል ካርዳችሁን በሶስት አይነት መንገድ መያዝ እንደምትችሉ ታውቃላችሁ? አሁን እሱን አብረን የምናይ ይሆናል። መልካም ቆይታ። ከተመዘገቡና የፋይዳ ቁጥሩን ካገኙ በኋላ ደግሞ ካርዳችሁን በየትኛው መንገድ መያዝ እንዳለባችሁ መምረጥ አለባችሁ። የፋይዳ ካርዳችሁን በሶስት አይነት መንገድ መያዝ ትችላላችሁ። አንደኛ፣ በኢፋይዳ መንገድ መያዝ ትችላላችሁ። ኢፋይዳ ፎርም ማለት ዳውንሎድ ተደርጎ መታተም የሚችል የወረቀት አይነት መታወቂያ ነው። ኢፋይዳ በቴሌብር ሱፐር አፕሊኬሽን ውስጥ ከሚገኘው ብሔራዊ መታወቂያ አፕ ማግኘት ይቻላል። እርስዎም የህትመት ፎርሙን ዳውንሎድ በማድረግ ለህትመት ማዋል ትችላላችሁ። እንዴት እንደምታገኙ አሁን በተግባር ላሳያችሁ። በመጀመሪያ ወደ ቴሌብር አፕሊኬሽን እንገባለን። በዚህ መልኩ ከከፈተልን በኋላ እዚህ ጋር ሆም ፔመንት እና አፕ የሚል ይታያችኋል። ከዛ አፕ ውስጥ በመግባት እዚህ ጋር ሁለት አይነት የፋይዳ መታወቂያ አፖች አሉ። አንደኛው የራሱ ዲጂታል አይዲ አሁን በኢፋይዳ ፕሪንት የሚሆን ዳውንሎድ የምናደርግበት አፕ ሲሆን፣ ሁለተኛ ደግሞ ለህትመት የምናዝበት አፕ ነው ያለው ማለት ነው። አሁን እኛ የምንፈልገው በኢፋይዳ ሊታተም የሚችል የወረቀት አይነት መታወቂያ ስለሆነ የፈለግነው ወደ ፋይዳ ዲጂታል አይዲ አፕሊኬሽን እንገባለን ማለት ነው። እንደዚህ ከገባን በኋላ እዚህ ጋር እንደምታዩት ናሽናል አይዲ ብሔራዊ መታወቂያ የሚል ከሎጓቸው ጋር መጥተዋል። ከዛ ወረድ ብሎ በቴሌብር ይግቡ የሚል አለ። በቴሌብር ይግቡ የሚለውን አንድ ጊዜ እንጫናለን። ከዛ እዚህ ጋር አሁን በቴሌብር አካውንቴ ስለሆነ የገባሁት በስሜ ሰላም ብሎ ስሜን አስቀምጦታል። ከዛ የፋይዳ ተለዋጭ ቁጥሮን ወይም ልዩ ቁጥሮን ያስገቡ ይላል። እዚህ ጋር ሁለት ቁጥር ነው አሁን ያለው። አንደኛው ተለዋጭ ቁጥር ነው፣ አንደኛው ደግሞ ልዩ ቁጥር ነው። አንዱን ብንጠቀም ሊታተም ወደሚችል መታወቂያችን መሄድ እንችላለን ማለት ነው። ስለዚህ የራሴን የፋይዳ ተለዋጭ ቁጥር አምጥቼ ላስገባው። የራሴን ተለዋጭ ቁጥር አምጥቻለሁ። ከዛ 00 ወደ ተደረደረበት ቦታ ላይ ክሊክ በማድረግ ኮፒ ያደረጋችሁትን ቁጥራችሁን ፔስት ስትሉት በዚህ መልኩ ፔስት ያደርግላችኋል። ከዛ በኋላ በዚህ መልኩ ፔስት ካደረጋችሁ በኋላ ይቀጥሉ የሚለውን አንድ ጊዜ እንነካለን ማለት ነው። ስንጠብቅ በዚህ መልኩ አምጥተዋል ማለት ነው። ፎቶና ኪዋር ኮድ ብቻ ነው ያመጣለን። ከዛ ግን ተጨማሪ መረጃ ያረጋግጡ፣ ላንጉዌጅ ይውጡ የሚል አራት አማራጮች ከስር አለ። ከነዚህ አራት አማራጮች ውስጥ ተጨማሪ መረጃ የሚለውን አንድ ጊዜ እንነካለን። ከዛ በዚህ መልኩ መታወቂያችን መጥቷል ማለት ነው። ይሄ ነው በቃ ይሄ ፕሪንት ሊደረግ የሚችል ፋይዳ ዲጂታል ኮፒ ነው ማለት ነው። ይሄ የፊት ለፊቱ ነው። ጀርባውን ይመልከቱ የሚለውን አንድ ጊዜ ደግሞ ስንነካ በጀርባ በኩል ያሉ ተጨማሪ መረጃዎችን ከኪዋር ኮድ ጋር በጀርባ በኩል ደግሞ ያየውን በዚህ የፊቱን ይመልከቱ የጀርባውን ይመልከቱ በሚል እየነካችሁ ማየት ትችላላችሁ ማለት ነው። ከዛ የጀርባውን ይመልከቱ የምትለው ጋር ያውርዱ የሚል ጽሑፍ ይታያችኋል። እሷን አንድ ጊዜ ክሊክ ስናደርግ ዋን ታይም ፓስወርድ ይጠይቃችኋል። እዚህ ጋር ማለት በእናንተ ስልክ ቁጥር ይሄ ነገር እየተከናወነ መሆኑን ቼክ ማድረግ ስለሚፈልግ ለደህንነቱ ዋን ታይም ፓስወርድ ቬሪፊኬሽን እንድልክልኝ ሴንድ ኦቲፒ የሚለውን አንድ ጊዜ ነካለው ማለት ነው። ይህንን አንድ ጊዜ ስትነኩ ፋይዳ መታወቂያ ስትመዘገቡ በሰጣችሁ ስልክ ቁጥር ዋን ታይም ፓስወርድ ቬሪፊኬሽን ይልክላችኋል። አሁን እኔ ልኮልኛል። እሱን አንድ ጊዜ ኮፒ ካደረጋችሁ በኋላ እዚህ ጋር በመጫን ፔስት ትሉታላችሁ። ከዛ በኋላ ቬሪፋይ የምትለዋን አንድ ጊዜ እንነካለን ማለት ነው። በዚህ መልኩ ዳውንሎድ ማድረግ ትችላላችሁ ማለት ነው። ይሄ በነገራችን ላይ በአዋጁ መሰረት በህግ ፊት ከወረቀቱ አሁን የቀበሌ መታወቂያ እንደምንለው መንጃ ፈቃድ እንደምንለው በስልካችን ይዘን እየሄድን እያሳየን ለአገልግሎት ብንጠቀምበት በእጃችን ፕሪንት ሆኖ እንደምንይዘው እንደ መታወቂያ እንደ ቀበሌ መታወቂያም እንበለው እንደ መንጃ ፈቃድ የምንበለው በህግ ፊት እኩል ተቀባይነት አለው ይላል አዋጁ ማለት ነው። በስልካችን ፕሪንት ማድረግ ሳይጠበቅብን በዚህ መልኩ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ይሄ የኔ ስለሆነ ነው። እናንተም በራሳችሁ መንገድ በዚህ መልኩ ቁጥራችሁን አስገብታችሁ ዳውንሎድ አድርጋችሁ ምንም ፕሪንት ማድረግ ሳይጠበቅባችሁ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሁለተኛው ካርዳችሁን የምትይዙበት መንገድ በፋይዳ ዲጂታል ኮፒ ነው። ፋይዳ ዲጂታል መታወቂያ ፕሮግራም የራሱ አፕሊኬሽን አበልጽጎ ወደ ስራ ካስገባ ሰንበትበት ብለዋል። በመቶ ሺዎችም ዳውንሎድ ተደርገዋል።
ታዲያ በዚህ አፕሊኬሽን ላይ የፋይዳ መለያ ቁጥሩን በማስገባት ካርዶን ማግኘት ይችላሉ። ይህንንም እንዴት እንደምታገኙት አሁን በተግባር ላሳያችሁ። እንግዲህ በዚሁ አጋጣሚ ስለዚህ አፕሊኬሽን ጠቅለል ያለ መረጃ ልስጣችሁ። ይህ አፕሊኬሽን የተለያዩ አገልግሎቶች ይሰጣል። ከነዚህም አገልግሎቶች መካከል አንዱ አሁን እንዳልኳችሁ ካርዶን በቀላሉ በዲጂታል መልኩ ለመያዝ ያገለግላል። ሁለተኛው የካርዶን ትክክለኝነት በቀላሉ ለማረጋገጥ ያገለግላል። ይህም ስንመዘገብ የሰጠናቸው መረጃዎች ትክክለኝነት ማለት ነው። ሶስተኛው ስንመዘገብ በመዝጋቢው አካል ወይም በእኛ ስህተት የተፈጠረውን የመረጃ ስህተት ለማስተካከል ያገለግላል። አራተኛው የካርድ ህትመት ለማዘዝ ያገለግላል። አምስተኛው ስንመዘገብ በስልካችን የሚገባልንን የፋይዳ ቁጥር በተለያየ ምክንያት ከጠፋብን የፋይዳ ቁጥራችን በድጋሚ በፍጥነት ለማስላክ ያገለግላል ማለት ነው። አሁን በተግባር እንመለከታለን። ተከታተሉ። እሺ በመጀመሪያ ይህንን አፕሊኬሽን ስልካችሁ አንድሮይድ ከሆነ ከፕሌይ ስቶር፣ ስልካችሁ ደግሞ አፕል ከሆነ ከአፕ ስቶር መጀመሪያ ማውረድ አለባችሁ። የኔ ስልክ አንድሮይድ ስለሆነ ወደ ፕሌይ ስቶር ሄዳለሁ። በዚህ መልኩ ፋይዳ ብዬ ሰርች አደርጋለሁ። ይሄው ፋይዳ አይዲ ፋይዳ መታወቂያ ይላል። 4.4 ሪቪው አለው። ገቨርንመንታል እንደሆነ ይናገራል። ከዛ 41 ሜጋባይት ነው። 100,000 ሰዎች ዳውንሎድ አድርገውታል ይላል መረጃው። ሶ ይሄንን ኢንስታል እናደርጋለን ማለት ነው። ኢንስታል የሚለውን ስንነካ በዚህ መልኩ ኢንስታል እናደርጋለን መጀመሪያ ማለት ነው። በዚህ መልኩ ዳውንሎድ ካደረግነው በኋላ ኦፕን እንለዋለን። በዚህ መልኩ ከፍቶልኛል። አሁን ቋንቋ እንድመርጥ እየጠየቀኝ ነው ያለው። ስለዚህ ቋንቋዬን እቀይራለሁ። ለእናንተ ለማሳየት እንዲመቸኝ አማርኛ የሚለውን መርጣለሁ። ቀጣይ የሚለውን አንድ ጊዜ እንነካለን። ወደ ብሔራዊ መታወቂያ ይግቡ ይላል። የፋይዳ ተለዋጭ ቁጥር FAN ወይም FCN ያስገቡ ብሎኛል። እዚህ ጋር ሁለት ቁጥር ነው ያለን። አንድ ልዩ ቁጥር ነው፣ ሁለተኛው ደግሞ ተለዋጭ ቁጥር ነው። ስለዚህ አንዱን ኮፒ አድርገን እናመጣለን ማለት ነው። ሶ አንዱን ወይ ልዩ ቁጥሩን ወይ ደግሞ ተለዋጭ ቁጥሩን ኮፒ አድርገን አምጥተን ፔስት እናደርጋለን ማለት ነው። እኔ አሁን ልክ እንደቀደሙ በራሴ ላሳያችሁ። የራሴን ተለዋጭ ቁጥር አምጥቻለሁ። 00 የሚለውን ጫን ስታደርጉ በዚህ መልኩ ፔስት የሚል ይመጣላችኋል። ኮፒ አድርጋችኋል ቁጥራችሁን። ከዛ በዚህ መልኩ ስትጫኑት ፔስት የሚል ይመጣላችኋል። ከዛ ፔስት የሚለውን አንድ ጊዜ ስንነካ ቁጥራችንን እዚህ ጋር ያመጣልናል። ከዛ የአንድ ጊዜ የይለፍ ቃል ላክ የሚለውን ደግሞ አንድ ጊዜ እንነካለን። ከዛ በተመዘገብነው ቁጥር ዋን ታይም ፓስወርድ ተልኮልኛል። ሜሴጅ ውስጥ ሄዳችሁ እሱን በመመልከት የተላከላችሁን ዋን ታይም ፓስወርድ እዚህ ጋር ታስገባላችሁ ማለት ነው። እኔ የተላከልኝን አስገባለሁ 817035 ካስገባው በኋላ ግባ የሚለውን አንድ ጊዜ እነካለሁ ማለት ነው። በዚህ መልኩ የፋይዳ መታወቂያችሁን መያዝ ትችላላችሁ ማለት ነው። አሁን ሁሉ መረጃዬ አለ እዚህ ጋር። ስሜ እዚህ ጋር አለ፣ ቁጥሬ እዚህ ጋር አለ፣ የካርድ መረጃ የሚል አለ እዚህ ጋር። ይሄ ሁሉ በቃ እንደ መታወቂያ ሊያገለግለኝ ይችላል ማለት ነው። ይሄንን በየሄድኩበት ሁሉ እያሳየው የምፈልገውን አገልግሎት ማግኘት እችላለሁ ማለት ነው። የካርዶ መረጃ የሚለውን ስትነኩ በቃ በዚህ መልኩ የራሳችሁ መታወቂያ፣ ፉል የሚለውን ደግሞ ስትነኩ ቤዚክ አለ እዚህ ጋር፣ ፉል የሚለውን ደግሞ ስትነኩ ሁሉ ነገር የዛኔ ስትመዘገቡ የሰጣችሁትን መረጃ ሁሉ እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ አንዱ የፋይዳ መታወቂያችሁን የምትይዙበት አንዱ መንገድ ነው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር አፕሊኬሽኑ ላይ እንደምታዩት እዚህ ጋር ማስታወቂያዎች የሚል አለ፣ እዚህ ጋር አገልግሎቶች የሚል አለ። ይህንን በትንሹ ለማሳየት ልሞክር። ማስታወቂያዎች ከሚለው ስር 9789 የሚለውን አንዴ ስትነኩ ይሄ አፕሊኬሽን ምን ሊያገለግላችሁ እንደሚችል በጥቂቱ ሊያሳያችሁ ይችላል ማለት ነው። ካርድ ፕሪንት ለማድረግ፣ መረጃችሁን ለማደስ፣ ካርዳችሁን ፕሪንት ለማድረግ፣ ወደ ካርዳችሁ አክሰስ እንዲኖራችሁ የሚረዳችሁን ሁሉ እዚህ ጋር አፕሊኬሽን አለ። እዚህ ጋር በጣም ጠቃሚ መረጃዎች አሉ። እናንተ ጊዜ ሲኖራችሁ ሁሉንም መረጃ ለጠቅላላ እውቀት ማንበብ ትችላላችሁ። በጣም ብዙ መረጃዎች አሉ። የእናንተን መረጃ ለማስተካከልም ይጠቅማችኋል።
በዚህ መልኩ ይሄኛውን አፕሊኬሽን መጠቀም ትችላላችሁ። ይሄው እዚህ ጋርም ደግሞ ትክክል ያልሆነ መረጃችሁ ላይ ስህተት ካለም እዚህ ጋር መረጃ ማስተካከል የሚለውን ስትነኩ በዚህ መልኩ ቁጥራችሁን እዚህ ጋር 16 ካራክተር ያለውን ወይ ደግሞ ተለዋጭ ቁጥራችሁን በማስገባት የራሳችሁን መረጃ ስህተት ያለበትን መረጃ ማስተካከል ትችላላችሁ። ለምሳሌ በራሴ ተለዋጭ ቁጥር ላሳያችሁ። የራሴን ተለዋጭ ቁጥር አምጥቻለሁ። እንደ ቅድሙ ሁሉ ለደህንነት ሲባል ዋን ታይም ፓስወርድ አሁንም ላከልኝ ማለት ነው ቁጥር በራሴ ሲም ካርድ። ከዛ ፔስት ስትሉት እዚህ ጋር ቬሪፋይድ የሚለውን ትነካላችሁ። ኮፒ አድርጋችሁ ካስገባችሁ በኋላ ቬሪፋይድ የሚለውን አንድ ጊዜ እንነካለን። ከዛ ቬሪፋይንግ እያለኝ ነው ወደ ዝርዝር መረጃዎች ሊያስገባኝ ነው ማለት ነው። ይሄው እንደምታዩት ሙሉ መረጃ ይመጣል። የስነ ህዝብ መረጃ ማስተካከያ ይላል። ትክክለኛ የስነ ህዝብ ማስተካከያ ለእርማት የእርሶ ህዝብ መረጃ ይመልከቱ ይላል። እዚህ ጋር መረጃ ሁሉ አለ ማለት ነው። ስለዚህ የስነ ህዝብ የሚለውን ስትነኩ ሁሉ ነገራችሁ ይመጣል ማለት ነው። ሁሉ ነገራችሁ ከስማችሁ ጀምሮ ዜግነት፣ የትውልድ ቀን፣ ጾታ፣ ኢሜይላችሁን ሰጣችሁ ከሆነ ክልል፣ ዞን፣ ወረዳ ሁሉ ነገራችሁ ይመጣል። እዚህ ጋር ስህተት ካለ እነዚህን ነገሮች ሁሉ ማስተካከል ትችላላችሁ ማለት ነው። በዚህ መልኩ ማስተካከል ይቻላል። ስለዚህ ይሄ አፕሊኬሽን አንዱ የዲጂታል መታወቂያችሁን የምትይዙበት አንዱ መንገድ ነው ማለት ነው። በቃ ይሄ መታወቂያ ነው። በቃ አፕሊኬሽኑ ላይ በዚህ መልኩ ቁጥራችሁን አስገብታችሁ ሎጊን ካደረጋችሁ ጊዜ ጀምሮ መታወቂያችሁ ነው ማለት ነው። ይሄ አፕሊኬሽን ሙሉ የእናንተን መረጃ ይዟል ማለት ነው። ምንም ፕሪንት ማድረግ ሳይጠበቅባችሁ በዚህ ብቻ መጠቀም ትችላላችሁ ማለት ነው። አንደኛው ዲጂታል መታወቂያችሁን የምትይዙበት መንገድ ይሄ ነው ማለት ነው። ሶስተኛው ካርዳችሁን የምትይዙበት መንገድ በፋይዳ መታወቂያ ካርድ ወይም እንደተለመደው በኪሳችን እንደምንይዘው መያዝ ማለት ነው። ይህንንም እንዴት አድርጋችሁ ለህትመት ካርዳችሁን አዛችሁት በምን መንገድ እንደምትቀበሉ አሁን በተግባር ላሳያችሁ። በመጀመሪያ እንግዲህ የምንመለከተው በቴሌብር ይሆናል። ለህትመት የምናዝበት መንገድ እና ደግሞ ቦታዎቹ ወደ 3 ገደማ ይሆናሉ። አንዱ በቴሌብር እናዛለን ለህትመት ማለት ነው። ሁለተኛው ደግሞ በራሱ በፋይዳ አፕሊኬሽን ማዘዝ እንችላለን። ሶስተኛ በራሳቸው በፋይዳ ድረገጽ ማዘዝ እንችላለን ማለት ነው። ስለዚህ መጀመሪያ በቴሌብር እንመለከታለን። ወደ ቴሌብር አፕሊኬሽን እንገባለን። ከዛ እንደ ቅድሙ ሁሉ አፕ የሚለውን ካታጎሪ ከመረጥን በኋላ ፋይዳ ፕሪንቲንግ የሚል አለ እዚህ ጋር ከዲጂታል አይድ አጠገብ ያለው አፕሊኬሽን ማለት ነው። እሱን ስንነካ በዚህ መልኩ አሊያንስ ነምበር ይጠይቀናል። ያ ማለት ተለዋጭ ቁጥር ማስገባት እንችላለን። ኮፒ አድርገን እናስገባለን ማለት ነው። ኮፒ ካደረግን በኋላ መተን ጫን ስንለው ፔስት የሚል ይመጣልናል። ፔስት እናደርገዋለን። ከዛ በኋላ ፕሮሰስድ የሚለውን እንነካለን ማለት ነው። ከዛ ዋን ታይም ፓስወርድ ቬሪፊኬሽን ይሄም ይጠይቀናል። ከዛ ይሄው አሁን ልኮልኛል። እሱን ኮፒ ካደረግን በኋላ እዚህ ጋም ደግሞ ፔስት እናደርጋለን ማለት ነው። ፔስት አደረግኩት። ከዛ በኋላ ቼክ ኦቲፒ የሚለውን አንድ ጊዜ እንነካለን። ይሄው በዚህ መልኩ ሰክሰስ ብሎልኛል። ሪቪው ዩር ዴሞግራፊክ ዳታ የሚል እና ከስር ደግሞ ሪቪው የሚል በነጭ ሪቪው የሚል መጥቶልኛል። እሱን ሪቪው የሚለውን አንድ ጊዜ እንነካለው። በዚህ መልኩ ይሄው ፎቶዬ መጥተዋል። ከዛ ይሄው መረጃዎች ዴሞግራፊክ ዳታዎች እንዳለ መጥተዋል። ስሜ፣ ጾታ፣ ዜግነት፣ ስልክ ቁጥር፣ ይሄው ወረዳ ሁሉ ነገር መጥቶልኛል ማለት ነው። ሁሉ ነገር መጥቶልኛል። ስለዚህ እዚህ ጋር መጨረሻ ላይ ሁሉ ነገር መጥቶላችኋል። የራሳችሁ መሆኑን ስማችሁ፣ መረጃው እንዳለ ዴሞግራፊክ ዳታው እንዳለ የእናንተ መሆኑን ቼክ ካደረጋችሁ በኋላ አግሪ ቱ ዘ ተርም ኤንድ ኮንዲሽንስ የሚለውን በፋይዳ መታወቂያ የህትመት አገልግሎት የመረጃ ጥበቃ ደንብ እና ግዴታዎችን ተስማምቻለሁ የሚለውን እዚህ ጋር ቲክ እናደርጋለን። ይሄንን ቲክ ካደረግን በኋላ ኮንቲኒው የሚለውን አንድ ጊዜ እንነካለን። ከዛ የፓኬጅ አይነት የፕሪንቲንግ ፓኬጅ ያመጣልኝ ማለት ነው። እዚህ ጋር ስታንዳርድ የሚባለው በ345 ብር በ7 ቀን የሚደርስ አለ። ይሄ አንደኛው ካታጎሪ ነው። ሁለተኛው ካታጎሪ ፕሪሚየም የሚባል አለ። ይሄኛው ፕሪሚየም ደግሞ 600 ብር ነው የምንከፍለው፣ በ2 ቀን ውስጥ ይደርስልናል ማለት ነው። እና ሶስተኛው በ800 ብር ኤክስፕረስ በጣም ፈጣን ማለት ነው። ኤክስፕረስ ፓኬጅ የሚባለው ነው ሶስተኛው። ይሄም ደግሞ 800 ብር ከፍለን በ6 ሰዓት ውስጥ
ይደርሰናል ማለት ነው። ከዛ አንዱን ከመረጥን በኋላ ለምሳሌ በ345 ብር እኔ ላሳያችሁ። ይሄኛውን ክሊክ እናደርጋለን። አንዴ ከነካን በኋላ ሴሌክት አደረግን ማለት ነው ፓኬጁን። ከዛ በኋላ እዚህ ጋር ሪጅን የሚል አለ፣ ቹዝ ዩር ሪጅን የሚል አለ። እዚህ ጋር ቀስቷን ስትነኩ ቦታ ያስመርጣችኋል። ድሬዳዋ፣ ደሴ፣ ነቀምት፣ ወላይታ፣ ሐዋሳ፣ አዳማ፣ አዲስ አበባ የሚል ያመጣላችኋል። እኔ ለምሳሌ አዲስ አበባ ስለሆነ ያለሁት አዲስ አበባ የሚለውን እመርጣለሁ ማለት ነው። ከዛ ከአዲስ አበባ ደግሞ መወስድበትን ፒክአፕ ሎኬሽን ደግሞ ያስመርጠኛል። ፒክ የማደርግበት ሄጄ የምቀበልበት ፕሪንት የሆነውን ፋይዳዬን ሄጄ የምቀበልበት ደግሞ ፒክአፕ ሎኬሽን የሚል አለ እዚህ ጋር። እሱም እዚህ ጋር ቀስቷን ስትነኩ ሜክሲኮ አለ፣ ወለቴ የአገልግሎት ማዕከል አለ፣ 4 ኪሎ እዚህ ጋር ይታያችኋል፣ ስላሴ ቢልዲንግ። አሁን ለምሳሌ እኔ ስላሴ ቢልዲንግ ነው ፕሪንት አድርጌ ፕሪንት አዝዤ የተቀበልኩት ስላሴ ቢልዲንግ ፈርስት ፍሎር ሰርቪስ የሚለው ላይ ነውና በቃ ያላችሁበትን አካባቢ በዚህ መልኩ ጀሞ ከሆናችሁ ጀሞ፣ አየር ጤና ከሆናችሁ አየር ጤና፣ አለም ገና ከሆናችሁ አለም ገና በዚህ መልኩ ትመርጡና እዚህ ጋር ከተደረደሩት ውስጥ የራሳችሁን ትመርጡና ፕሮሰስድ ዊዝ ቴሌብር የሚል ይመጣልኛል ማለት ነው። ኦሬዲ እኔ ስላዘዝኩ አሁን ድጋሚ ማዘዝ አልችልምና በዚህ መልኩ ፕሮሰስድ ዊዝ ቴሌብር የሚል ካዘዛችሁ በኋላ ብሩን ትከፍላላችሁ። ፓስወርዳችሁን አስገብታችሁ ብሩን ትከፍላላችሁ። ከዛ በኋላ ሜሴጅ ይገባላችኋል። በዚህ ቀን በዚህ ፓኬጅ ፋይዳ መታወቂያን አዛሃል፣ ስለዚህ በዚህ ቀን ከዚህ ቦታ ሂደህ ውሰድ የሚል ሜሴጅ ይገባላችኋል ቀጥታ ማለት ነው። ስለዚህ በዛ መሰረት ሂዳችሁ ትቀበላላችሁ ማለት ነው። ስለዚህ ፕሪንቲንግ በቴሌብር በዚህ መልኩ ማዘዝ እንችላለን ማለት ነው። በአይዲ አፕሊኬሽንም በዚህ መልኩ በሁለት መንገድ ማዘዝ እንችላለን። የቀደሙ ቴሌብር ነው። በቴሌብር በኩል እንዴት እናዛለን የሚለው ነው ያየነው። አሁን ደግሞ በአይዲ አፕሊኬሽን በፋይዳ አፕሊኬሽን በራሱ በኢትዮ ፖስታ ካርድ ትዕዛዝ የሚልና በኢትዮ ቴሌኮም ካርድ ትዕዛዝ የሚል ሁለት አማራጭ ለህትመት የምናዝበት መንገድ አለ ማለት ነው። ስለዚህ በኢትዮ ፖስታ በኩል ከፈለግን ኢትዮ ፖስታ የሚለውን እንነካና ከዛ በዚህ መልኩ ፋይዳ አሊያንስ ነምበር ይጠይቀናል። ይሄ ተለዋጭ ቁጥር ልክ እንደቀደሙ የራሳችሁን የተላከላችሁን የራሳችሁን አሊያንስ ነምበር ኮፒ ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ኮፒ ካደረጋችሁ በኋላ በቀደሙ መንገድ መሰረት ፔስት ታደርጋላችሁ። ከዛ ፕሮሰስድ የሚል ታስጀምራላችሁ። ከዛ እንደቀደሙ ሁሉ ኦቲፒ ዋን ታይም ፓስወርድ ይሄም ይጠይቃል። ዋን ታይም ፓስወርዱን ይልክላችኋል። ከዛ በኋላ እሱን ኮፒ አድርጋችሁ እዚህ ጋር ፔስት ታደርጋላችሁ። ከዛ ቬሪፋይ የሚለውን አንድ ጊዜ እንነካለን ማለት ነው። ይሄው በዚህ መልኩ ሁሉ ነገር መጥቶልኛል። ሰክሰስፉል ብሎ ሁሉ ነገር መጥቶልኛል። የራሴ መረጃ ስለሆነ ነው ብለር ያደረኩት። ስለዚህ ይሄው ሁሉ ነገር መጥቶልኛል። ይሄም እንደቀደሙ ሁሉ ነው። ምንም የተለየ ነገር የለው። ይሄኛውም ልክ እንደ ቴሌብር ሁሉ ፓኬጅ ካታጎሪ አለው። ይሄው እዚህ ጋር ፓኬጅ ታይፕ የሚል ይታያችኋል አይደለ? ፓኬጅ ታይፕ አለ። ይሄም ፕሪሚየር ሰርቪስ አለው በ625 ብር፣ ሬጉላር ሰርቪስ አለው በ343 ብር። ስለዚህ አንዱን ሴሌክት ካደረግን በኋላ ይሄንን ለምሳሌ ሴሌክት እናድርገው። የ343 ብሩን ሴሌክት ካደረግን በኋላ ሪጅናል የሚለውን ይሄንንም ልክ እንደቀደሙ ትመርጣላችሁ ማለት ነው። ኦሮሚያ ሪጅን፣ አዲስ አበባ ሲቲ፣ አማራ ሪጅን የሚል አለ። አዲስ አበባ ከሆናችሁ አዲስ አበባ። ከዛ ልክ እንደቀደሙ ሁሉ ይሄንንም ቦታ ማለት ነው የምትቀበሉበትን ቦታ። ይሄው በጣም ብዙ ነው ያለው። በጣም ብዙ ኦፊሶች ነው ያላቸው። አዛችሁ ለህትመት አዛችሁ የምትቀበሉበት ቦታ ማለት ነው። ስለዚህ ይሄንንም የናንተን አቅራቢያ ለናንተ የሚቀርብ ቦታ ከመረጣችሁ በኋላ ፕሮሰስድ ዊዝ ቻፓ የሚል ትነካላችሁ ማለት ነው። ከዛ ልክ እንደቀደሙ ሁሉ አግሪ በፋይዳ መታወቂያ የህትመት አገልግሎት የመረጃ ጥበቃ በደንብና በግዴታ ተስማምቻለሁ የሚለውን ከነካችሁ በኋላ ኮንቲኒው ትላላችሁ ማለት ነው። ኮንቲኒው ካላችሁ በኋላ አሁን የሚቀረው ክፍያ ነው። ክፍያችሁን በቴሌብር በተለያየ መንገድ መክፈል ትችላላችሁ። እኔ ስላዘዝኩት ማዘዝ አልችልም ድጋሜ። ስለዚህ አሁን በዚህ ደረጃ ላይ ከደረሳችሁ ምንም የሚከብዳችሁ ነገር አይደለም። በቃ ከዚህ በኋላ ያለው ክፍያ ነው። ፓስወርዳችሁን ታስገባላችሁ። ከዛ መልእክት ይልክላችኋል። ልክ እንደ ቴሌብር ሁሉ መልእክት ይላክላችኋል። በዛ መልእክት መሰረት የመረጣችሁበት ቦታ ሄዳችሁ በተባላችሁ ቀን አይዲ ቁጥራችሁን ትቀበላላችሁ ማለት ነው። በቃ ከዚህ በኋላ ያለው የክፍያ ሂደት ነው። ሌላኛው ይሄው ልክ እንደቀደሙ በቴሌብርም አለ። ስለዚህ ይሄም ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ስለዚህ የፋይዳ አፕሊኬሽን ላይ ሁለት አማራጭ ነው ያለው። በኢትዮ ፖስታም ካርዳችሁን ማዘዝ ትችላላችሁ ለህትመት፣ በኢትዮ ቴሌኮም በኩል ልክ እንደቀደሙ በቴሌብር ማዘዝ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ
ለህትመት በ3 መንገድ ማዘዝ ትችላላችሁ። ሶስተኛው እንደምትመለከቱት በራሳቸው በፋይዳ ዲጂታል መታወቂያ ድረገጽ እንደምትመለከቱት በዚህ መልኩ ማዘዝና እጃችሁ ማስገባት ትችላላችሁ ማለት ነው። ተመሳሳይ ነው፣ ሂደቱ እንዳለ ተመሳሳይ ነው፣ ምንም ልዩነት የለውም። ውድ ተመልካቾቼ ቪዲዮውን እንዴት አያችሁት? ጠቃሚ መረጃ እንዳገኛችሁ አልጠራጠርም። ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ ብታስቀምጡልኝ የሁላችሁንም አንብቤው ለሁላችሁም እመልስላችኋለሁ። ቪዲዮውን እስካሁን ላይክ ካላደረጋችሁ አሁኑኑ ላይክ ማድረጋችሁን አትዘንጉ። ቻናሉን ደግሞ ካልተቀላቀላችሁ ሰብስክራይብ በማድረግ አሁኑኑ ተቀላቀሉ። እውነተኛና ጠቃሚ መረጃ በየወቅቱ ከዚህ ቻናል ታገኛላችሁ። በሚቀጥለው የመረጃ ቪዲዮ እስከምንገናኝ መልካም ቆይታ። ይህንን ቪዲዮ አሁኑኑ ይመልከቱ።